ያላቸውም ይጨነቃሉ፣ የሌላቸውም ይጨነቃሉ፣ የታመሙም ይጨነቃሉ፣ ጤነኞቹም ይጨነቃሉ። መኪና ያለው ይጨነቃል፣ እግር ያለው ይጨነቃል፣ እግር የሌለውም ይጨነቃል፣ እግር ያለው ይጨነቃል፣ ዓይን ያለው ይጨነቃል፣ ዓይኑም የጎደለ ይጨነቃል። በመጨነቅ የነገውን መከራ ማራቅ አይቻልም። አንዳንዶቻችሁ ብሶባችሁ የቆለፋችሁትን በሬን ቆልፍ ያለው ወይንስ አልቆለፋችሁም ትጨነቃላችሁ። ምክንያቱም ጭንቀቱ በዝቷል። መኪናችሁን ቁልፍ ቆልፋችሁ በእጃችሁ ይዛችሁ የመኪናዬን ቁልፍ ብላችሁ በእጃችሁ ይዛችሁ የመኪናችሁን ቁልፍ ትፈልጋላችሁ። ምክንያቱስ የተከፈተው ኃይል እጃችሁ ላይ ያለውን እንኳ ማየት አቅቶታል። ለምን? አይምሯችሁ በጭንቀት ከተዋጠ ዓይኖቻችሁ ማየት ይከብዳቸዋል። ስቶፉን ነቅየው ይሆን? ቤቱ ተቃጠለ። በሩን ቆልፌ ይሆን? ያስቀመጥነው ዕቃ ጠፍቶብን ያስቀመጥንበት ቦታ ተስቶን። ወገኖቼ ጭንቀት ሲበዛ ማየት ታቆማላችሁ እንጂ ማየታችሁ ከፍ አይልም። ጭንቀት ሲበዛ ነጋችሁን አታዩም፣ አሁናችሁን ታሳልፋላችሁ። በአንዳች አትጨነቁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በአንድነቱ ለሚቀደስ በሦስትነቱም ለሚወደስ በመለኮቱ በቦታ ሁሉ የሞላ በሆነ ከምድር እስከ አርያም ቁመቱ ከዳር እስከ ዳር ስፋቱ ተብሎ በማይነገር በማይመረመር ዓለምን በወሰነ በዓለም በማይወሰን ምላት ሲመለክ የሚኖር ሥላሴ አብ ወልድ መንፈስ ቅዱስ አንድ አምላክ እንጂ ሦስት አማልክት ለማይባል ለሥላሴ ክብርና ምስጋና ውዳሴና አምልኮ ዛሬም ዘወትርም ለዘላለሙ ይሁን። ሥላሴን አመስግኑ። በአንዳች አትጨነቁ። የተወደዳችሁ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በሽበት ዘውድ ያጌጣችሁ አባቶች፣ ዕድሜም እንደ ካባ ከፍ ያደረጋችሁ ያደመቃችሁ እናቶች፣ በማስተዋል ልቡናችሁ ሰማያዊውን ማሰብ የጀመረላችሁ ወጣቶች፣ በክርስቶስ ድንቅ አጠራር ተጋብዛችሁ ቅድስት ቤተ ክርስቲያን ጥሪውን ተቀብላ እናንተን የክርስቶስ አካል ያደረገቻችሁ ሕፃናት በሙሉ በወደደን በሞቱ ሕይወትን በመራቆቱ ሞገስን በደፋልን በድንግል ማርያም ልጅ በእግዚአብሔር አብ ልጅ በእግዚአብሔር ወልድ በኢየሱስ ክርስቶስ ፍጹም የሆነች ሰላምታ እንደምን ቆያችሁ? እንደምን ሰነበታችሁ? እንደምን ለዚህ ሰዓት ደረሳችሁ? እንድናመሰግን ፈቅዶልናል። ከምስጋናውም ስፍራ ሰብስቦናልና የጠራን ያቀረበን አምላክ ስሙ ይክበር ይመስገን፣ ከፍ ከፍም ይበል። ሁልጊዜ ወንጌል በተሰበከባት ክርስትና በተነገረባት ስፍራ ሁሉ የማንረሳት እናታችን እመቤታችን ንጽሕት ቅድስት ድንግል ማርያም ፍቅር ያጌብረኒ እንዲል እርሷን እንረሳ ዘንድ ፍቅር አይተወንምና እናነሳት እናስባት ዘንድ ፍቅር ግድ ይለናልና ምልጃዋ ጸሎቷ እየደገፈ ወደፊትም በክርስቶስ ፊት ለመቆም የክርስቶስን ደስታ የምንቀምስበት የመንግሥተ ሰማያትን ጣዕም የምንቀምስበት ወደ ልጇ ደስታ የምንገባበት ኃይል ይሆነናልና ጸሎቷ ለእናታችን ለእመቤታችን ለንጽሕት ቅድስት ድንግል ማርያም ክብርና ምስጋና ይሁን። የምንነጋገርበት የትምህርታችን ርዕስ በአንዳች አትጨነቁ የሚል ነው። ምን አትበሉ? አልሰማሁም። ምን አትበሉ? አትጨነቁ ይላል። አትጨነቁ የሚለው ባለቤቱ ነው። ባለቤቱ የፈጠረን የኔና የናንተ አያስገኝ
ይችን ምድርና ሰማይን የዘረጋ ምድርን ያለባላ ሰማይን ያለ ካስማ ያቆመ የመሰረተ እየመገበ የሚኖር የሚያስተዳድር መለኮት ገዢ የሆነ አምላክ በአንዳች ምን አትበሉ፣ እኔ ነኝ የፈጠርኳችሁ፣ አልረሳችሁም፣ አልተዋችሁም። ስለዚህ በአንዳች ምን አትበሉ፣ አትጨነቁ ይለናል ቃሉ። ዛሬ በቅዳሴው መካከል እጅግ በተወደደ የቅዳሴው ዜማ ዝማሬውን አሐዱ አብ ከሚለው ጀምረው ንባቡን እንደዚሁ በሊቅነት አንደበት ዜማውን በሚጣፍጥ አንደበት እየዘመሩ ያኔ ዕለተ ዓርብን ቀራንዮ ስር ወስደውን ከጌታችን የኢየሱስ ክርስቶስን መስቀል እያየን እግራችን ሲንቀጠቀጥ በዛች ከ6 ሰዓት እስከ 9 ሰዓት መስቀል ላይ የነበረባትን ጊዜ ጭንቁን በማሰብ እስኪ ጨንቀን ቆመን መከራውን ስናስብ ሚያቆመቱ እንዳይሰማን ድካም እንዳይሰማን በሚያረሰርስ ዝማሬ ሕይወታችንን ነፍሳችንን በሰማያዊው መቅደስ እያስተባበሩ ካህኑ ቅዳሴውን ሲመሩልን። ቅዳሴው የሦስት አካላት ነው። የመጀመሪያው የካህን ነውና በካህኑ መሪነት፣ ይዲ አለና በዲያቆኑ አስተባባሪነት፣ ይህ ይላለና በሕዝቡ ተሳታፊነት ለእግዚአብሔር የቀረበ ምስጋና ስብስብ ብለን የክርስቶስን መስቀል ስናስብ ቆየን። አንድ ላይ ሆነን የጌታችንን የመድኃኒታችን ኢየሱስ ክርስቶስ መከራውን ስናስብ ቆየን። የታደሉት ደግሞ 1 ሰዓት ከ2 ደቂቃ ለፈጀ ጊዜ ጌታቸውን አስበው ብቻ አልተለያዩም። ይቅር በለን ብቻ ብለው አላበቁም። ቅዱስ ሥጋውን ክቡር ደሙን በመቀበል ከጌታቸው ጋር አንድ ለመሆን ሲሽቀዳደሙ አየን። ክብር ምስጋና ለስሙ ይሁን። ወገኖቼ በዚህ ታላቅ ሰማያዊ ማዕድ በዚህም ታላቅ ሰማያዊ ሥርዓት በዕለቱ ከተነበበው የወንጌል ክፍል ካህኑ እንዲህ አሉ። በሉቃስ ወንጌል ምዕራፍ 12 ከቁጥር 16 ጀምሮ ባለው ኃይለ ቃል ቁጥር 25 ላይ በአንዳች አትጨነቁ አሉን። ምን አትበሉ? አሁን በቅዳሴው እንደተማርን እንደተጽናናን ልቡናችን ከፍ ብሎ አሉ በሰማይ ሰማያዊውን እንዳሰብን በወንጌሉ ደግሞ እግዚአብሔር መንፈስ ቅዱስ ለእኔ ቆሜ እናንተም ተቀምጣችሁ ጥቂት ይመግበናልና ጆሮአችን ልቡናችንን እሱ መንፈስ ቅዱስ ይቃኝልን፣ እሱ ያስተምረን። እሱ ካላስተማረ የሰው ድካም ከንቱ ጩኸት ነው። ማን ያስተምር? ክብር ለመንፈስ ቅዱስ ይሁን። መንፈስ ቅዱስን አመስግኑ ወገኖቼ። በዚህ ጥበበኛው ሰሎሞን በምሳሌ 8 ቁጥር 34 ላይ የሚሰማኝ ሰው ምስጉን ነው ይላል። ምን የሚለኝ? ቃሌን የሚሰማ ሰው ምስጉን ነው። የሚያመሰግን ምስጉን ነው። እሁድ እሁድ ከቤተ እግዚአብሔር የማይለይ ሰው ምስጉን ነው። እሁድ እሁድ የሚያስቀድስ የተባረከ ነው። ፈጣሪውን ያልረሳ ነው። አምላኩን ያልዘነጋ ነው። በጤንነቱ አልተመካም። ጤንነት ባለው ጊዜ መጥቶ አምላኩን አመሰገነ። በውበቱ አልተመካም። ያለውን ማንነቱን ይዞ እነሆኝ አንተ ባሪያ አለ። በገንዘቡ አልተመካም። ገንዘብ የሚሰጥ እግዚአብሔር ነውና በስራው በተለያዩ ማህበራዊ ጉዳዮች አልባከነም። የሁሉ ነገር ሁሉ ልፋት የሁሉ ነገር መነሻውን መድረሻው እግዚአብሔር ካልባረከ አይሆንምና እሁድን ባለመስረቅ እሁድን በማክበር ጊዜያችንን አስባረክን። እሁድን ከሱ ጋር በመሆን ከሰኞ እስከ ዓርብ ያለውን ጊዜያችንን እንዲባርክልን ተማጸንን። ወገኖቼ እግዚአብሔር ከሰረቃችሁ የእናንተ አይባረክም። እሁድን ከተኛችሁ ከሰኞ እስከ ዓርብ የምትሰሩት በረከት የለውም። ክብር ምስጋና ለስሙ ይሁን። አባቶች እንዲህ አሉ። በዚህ አንደኛ ሳሙኤል ምዕራፍ 12 ቁጥር 23 ላይ ሳታቋርጡ ጸልዩ አለን። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 14 ቅዱስ ጳውሎስ እንደዚሁ አንደኛ ሳሙኤል ምዕራፍ 12 እንዲህ አለ፣ መጸለይን በመተው እግዚአብሔርን እበድል ዘንድ ይህ ከኔ ይራቅ አለ። ምንን በመተው?
ምንን በመተው? መጸለይን በመተው። ምንን በመተው? መጸለይን በመተው ማንን እበድል ዘንድ? እግዚአብሔርን እበድል ዘንድ። አለመጸለይ እግዚአብሔርን መበደል እንደሆነ ታውቃላችሁ? አለማስቀደስ እግዚአብሔርን መበደል እንደሆነ ታውቃላችሁ? አለማስቀደስ ትዕቢት እንደሆነ ታውቃላችሁ? አለመጸለይ በቃ በራሴ ዓለም ብሎ እንደመታበይ እምነት አልባ እንደመሆን እንደዚህ አስባችሁ ታውቃላችሁ? እንዲህ አለ። ከዛም ዮሐንስ ደግሞ እንዲህ አለ ራእይ 1:9 ላይ በጌታ ቀን በመንፈስ ነበርኩ አለ። በማቀን ዕለተ እሑድን ነው። በማቀን በመንፈስ ነበርኩ። እሑድ ሌላ ነገር አይሰራም። ምድራዊ ሥራ አይሰራም። ምድራዊ ሐሳብ አይታሰብም። እሑድ ከሰኞ እስከ ዓርብ የምንለፋው እንዲባረክ በመንፈስ ሆነን ያከበረንን የምናከብርበት፣ የፈለገንን የምንፈልግበት፣ ልጆቼ ያለንን አባቴ የምንልበት፣ ክርስቲያን ያሰኘንን ክርስቶስን ከፍ አድርገን በምስጋና ነገረ መስቀሉን እያሰብን ሞቱን እየተዘከርን ትንሣኤውን እየሰበክን ከክርስቶስ ጋር አንድ የምንሆንበት፣ ከጌታችን ከኢየሱስ ክርስቶስ ጋር አንድ የምንሆንበት እርሱ ቅዳሴ ነው። ክብር ምስጋና ለስሙ ይሁን። ሁላችሁም አክብሩት፣ አመስግኑት። ወገኖቼ አባቶቻችን ደግሞ እንዲህ አሉ። በዚህ በሶስት ሃይማኖተ አበው ዘሰለስቱ ምዕት ምዕራፍ 20 ቁጥር 224 ላይ በዕለተ እሑድ አሉ። መቼ? እጅግ ሌሊት ማልደህ ወደ ቤተ ክርስቲያን ሂድ አሉ። ከዛም ስትሄድ ቤተ ክርስቲያን ከመጣ በኋላ ልቡናህን ወዲያና ወዲህ ከማባከን ጠብቅ። በንጹሕ ቅዳሴ ጊዜ በምን ጊዜ? አልሰማውም። በምን ጊዜ? በንጹሕ ቅዳሴ ጊዜም የክርስቶስን የኢየሱስ ክርስቶስን ሞቱን፣ ሕማሙን፣ ትንሣኤውን እያሰብክ በፍጹም ፍርሃት ቁም አሉ። በፍጹም ምን ቁም? በቅዳሴ ማለት ይሄ ማለት ነው። ከኢየሱስ ክርስቶስ ጋር ማለት ነው። ቅዳሴ ማለት ዕለተ ዓርብ በመስቀሉ ዙሪያ ተሰባስቦ በፍጹም ፍርሃት ሞቱንና መስቀሉን መከራውን ማሰብ ማለት ነው። በቅዳሴ ጊዜ የሚያወራ ሰው ዕለተ ዓርብ በክርስቶስ መስቀል ስር እግር ጥሎት ደርሶ ገበጣ ከሚጫወቱ ከአይሁድ ወንበዴዎች ጋር የሚተባበርን ይመስላል ይላል። ዕለተ እሑድ በቅዳሴ ጊዜ የግል ጸሎት የሚጸልይ ወሬ የሚያወራ የግል ስራውን የሚሰራ ወሬ የሚያወራ የግል ጸሎት የሚጸልይ እንኳን ወሬ ጸሎት የግል ጸሎት የሚጸልይ ምን አይነት ጸሎት? በቅዳሴ ጊዜ ምን የሚል የግል ጸሎት የሚጸልይ አሉ። እዩኝ የሁላችሁም ጸሎት ቢደመር የኔን አያክልም ብሎ የሚታበይን እቡይ ይመስላል። ለምን? ቅዳሴ ዓላማው አንድ ነው። የክርስቶስን ሞትና መከራ እያሰቡ ከክርስቶስ ጋር አንድ መሆን። ከዚህ የሚበልጥ ምን አለ? እባካቸው አመስግኑት ወገኖቼ። መክብብ ምዕራፍ 5 ቁጥር 1 ላይ ደግሞ እንዲህ አለ፣ ወደ እግዚአብሔር ቤት በገባ ጊዜ አለ እግርህን ጠብቅ። ምንህን ጠብቅ? አትንቀሽቀሽ፣ ወዲያና ወዲያ አትበል። ጽማዌ፣ መረጋጋት፣ መስከን፣ በጽሞና እግዚአብሔርን ማድመጥ ስለሚያስፈልግ እግርህን ጠብቅ። ለመስማት ቅረብ፣ ይህ ከሰነፍ መስዋዕት ይበልጣልና። እግዚአብሔር በሰማይ አንተም በምድር ነህና በአፍህ አትፍጠን፣ በአንደበትህ አትፍጠን። በእግዚአብሔር ፊት ቃልን ይናገር ዘንድ ልብህ አይቸኩል። ስለዚህ ቃልህ ጥቂት ይሁን። ቃልህ ምን ይሁን? ሳትለምነው የሚያስፈልግህን ያውቃላ። ቃልህ ምን ይሁን? ጥቂት ይሁን። ሰነፎች ደስ አያሰኙትም። እንደዚሁ እያለ ይነግረናል። ወገኖቼ ወደ ትምህርቱ እንመለስና የመዝሙረኛውን ሐሳብ የመጨረሻ ብዬ ትምህርቷን ለጥቂት አሳጥሬ ነው የማስተምረው። በጥቂቷ የዕለተ እሑድ ስንቅ እንዳይጎድልብን ያህል እንጂ ብዙ አንቆይም። እንዲህ ይላል ግን መዝሙረኛው በ84 አቤቱ እርዳታው ካንተ ዘንድ የሆነለት በልቡም ያንተን መንገድ የሰማዩን ቤት የሚያስብ እንዴት የታደለ ነው ይላል። ክብር ምስጋና ለስሙ ይሁን። እናንተ ናችሁ ወገኖቼ። የዕለቱን ወንጌል በአንዳችሁን አትበሉ፣ አትጨነቁ ይለናል። በአንዳች አትጨነቁ። በዚህ ምድር ላይ ሰዎች በተለያየ ምክንያት ይጨነቃሉ።
በተለይ በዚህ ዘመን ክርስቲያኖች ፈተናው እየበዛ ሲመጣ አውሎና ወጀቡ መርከቧን ሲያንገላታት ሕይወታቸውን ከግራ ከቀኝ የሚነፍሰው የዓለም ነፋስ ሲያማታው መርከቢቷን ሲያንገላታት ይጨነቃሉ። ወገኖቼ አንድ ነገር ግን አትርሱ። መርከቧ ዳርቻው ላይ ከቆመች ንፋስ አያገኛትም፣ አውሎ አያሳስባትም፣ መስጠምም አያስጨንቃትም ዳር ላይ እስከቆመች። ነገር ግን መርከቢቱ የተፈጠረችው ዳር ለመቆም አይደለም። ለምንድን ነው የተፈጠረችው? መርከቢቱ የተሰራችው ለምንድን ነው? በባህሩ ለማለፍ ነው። በባህሩ እስካለፈች ድረስ አውሎ አለ፣ ወጀብ አለ። ወገኖቼ ግን እመኑኝ፣ ቢያማታት፣ ቢያንገላታት፣ ቢያወዛውዛት የምትጠፋው የምትሰምጠው ስለተወዛወዘች አይደለም፣ ስለተንገላታች አይደለም። ውሃው ወደ ውስጧ መግባት ሲጀምር የዓለሙ ውሃ ወደ ውስጧ ወደ መርከቧ የባህሩ ውሃ ወደ መርከቧ መግባት ሲጀምር የዛን ጊዜ ነው መከራ። ወገኖቼ አሁን እንግልቱ ለክርስቲያን አያሳስብም፣ መከራው ለክርስቲያን አያስጨንቅም። ጭንቀቱን የሚያመጣው መከራው አይደለም፣ የዓለም ሐሳብ፣ ስጋዊ ፈቃድ ወደ ውስጣችን ሲገባ ነው። ወገኖቼ ወደ ውስጣችን ሲገባ ነው። እግዚአብሔር እርሱ በቸርነቱ ይጠብቀን። በዚህ ምክንያት መጠኑ ይለያይ እንጂ ክርስቲያኖች በዓለም እስካሉ መከራ አለባቸውና ይጨነቃሉ። ያላቸውም ይጨነቃሉ፣ የሌላቸውም ይጨነቃሉ፣ የታመሙም ይጨነቃሉ፣ ጤነኞቹም ይጨነቃሉ። መኪና ያለው ይጨነቃል፣ እግር ያለው ይጨነቃል፣ እግር የሌለውም ይጨነቃል፣ እግር ያለው ይጨነቃል፣ ዓይን ያለው ይጨነቃል፣ ዓይኑም የጎደለ ይጨነቃል። ማይጨነቅ የለም። በዚህ አገር የሚመራ ይጨነቃል፣ የሚመራ ይጨነቃል፣ ሁሉ ይጨነቃል። የጭንቀት ዘመን ነው ወገኖቼ። ግን በአንዳች ምን አትበሉ፣ አልሰማችሁም? በአንዳች ምን አትበሉ፣ አትጨነቁ። ለምንድን ነው ወገኖቼ? እኛ ክርስቲያኖች ሆነን በልባችን ፍርሃት ነግሷል። በልባችን ውስጥ ሐዘን አለ፣ በትዳራችን ጥርጣሬ አለ፣ ፍርሃት አለ፣ ሰቀቀን አለ፣ መለማመጥ አለ፣ ልመና አለ። እርስ በርሳችን ልቦናችንን ፍርሃት ነግሶበታል፣ ጥርጣሬ አይሎበታል። ስለዚህ ወገኖቼ የጭንቀት ዘመን፣ ጭንቀት ማለት ምን ማለት ነው? ከልክ ያለፈ ሐሳብ፣ ቅጥ ያጣ ሐሳብ፣ ያልተደራጀ ሐሳብ፣ ማስተዋል የተለየው ሐሳብ፣ እግዚአብሔርን ማዕከል ያላደረገ ሐሳብ ጭንቀት ነው። ጭንቀት አንዳንድ ሰዎች አታስቡ ይላሉ። አታስብ ማለት ሰውነትህን ካድማል። ሰው ሆኖም ማያስብ የለም። አትጨነቅ ማለት አታስብ ማለት አይደለም። ካላሰብክማ እግዚአብሔር እኮ ትልቁን መክሊት አይምሮን ጭንቅላት ላይ ሲገጥም አስበህ ኑር ብሎ ነው፣ እንድናስብ ነው። አታስቡ አላለም። ግን ምንድነው? አትጨነቁ ነው። ማሰብ የተደራጀ ክርስቲያናዊ ሐሳብ፣ እንደ ሐሳቡ መኖር፣ እንደ ሐሳቡ ማሰብ መስራት፣ እሱ ክርስቲያናዊ ነው። እሱ ሰብአዊ ነው። ማሰብ ተፈጥሯዊ ማንነታችን ነው። ሰው እያሰበ ብዙ ነገሮችን አከናውኗል፣ ያከናውናል። ማሰብ ሰውነት ነው። ማሰብ አይምሯዊ ነው። ማሰብ ልቡናዊ ነው። አሁን አታስቡ አይደለም። አንዳንድ ሰው በቃ አታስብ ይላል አይባልም። እና አትጨነቅ ነው። ምክንያቱስ ማሰብ የሚገባውን፣ የሚቀድመውን፣ የሚከተለውን፣ የሚሆነውን ኃላፊነትን ለመወጣት፣ ፈተናን ለመቀነስ፣ ችግርን ለማራቅ ቁልፍ መፍቻ መንገድ ነው። መጨነቅ ከልክ ያለፈ ነው። መጨነቅ አሁን ነገን ማባከን ነው። አሁን ላይ ሆኖ መቼን ማባከን። በመጨነቅ የነገውን መከራ ማራቅ አይቻልም። በመጨነቅ አሁናችሁን ታበላሻላችሁ፣ መልካችሁን ታቆሽሻላችሁ፣ ንግግራችሁን ታላሽሻላችሁ፣ ስራችሁ ይዛባል፣
አስተሳሰባችሁ ይበላሻል። አካልና በአይምሯችሁ በልቦናና በአይምሯችሁ መካከል ያለው ሚዛናዊነት ይጠፋል። በመጨነቃችሁ የነገን ችግር አታስቀሩም። አሁናችሁን አሁናችሁን ትሰዋላችሁ፣ አሁናችሁን ታጠፋላችሁ እንጂ የዛሬ ጭንቀት ለነገ ዋስትና ምን አይልም። ለነገ ዋስትና የሚሆነው ማን ነው? ክብር ምስጋና ለስሙ ይሁን። ወገኖቼ ልብ በሉ። በዚህ ዓለም ላይ እየኖርን ሳለን ወንጌሉ ወደሚለን እንመለሳለን። ሰዎች ለምን ይጨነቃሉ ብለን በወንጌሉ ሐሳብ እንጠቀልለዋለን። እንደው የብዙዎቻችን ጭንቀት የብዙሃኑ አልሞላልኝ አለ። ምን አለ? አልሞላልኝ አለ። ቆይ ነገ ብለህ አሁን ከዛሬ ተፋተህ ነገ ብለህ ዛሬን ሳትኖር አድረህ ነገን ዛሬ ተሸክመ ነገን ጎትተህ አመተህ አሁንህን አባክነህ ግን ነገ ደግሞ ሌላ ነገ ይዞብህ ሲመጣ አሁንም አልሞላም፣ አሁንም ሌላ ነገ ሰቅዞ ይዞህ የሚጨበት ተስፋ እጅህ ላይ የለም። አልሞላልኝ አለ። የኔ ነገር እያልክ ስትብሰለሰል መቼ ነው የሚሞላልኝ ብለህ ወደ ውስጥ ማልቀስ ስትጀምር ነገ እየደረሰ ወደ ሌላ ነገ አሁንም የምታስበው ነገር እጅ ላይ የለም። የጎደላችሁን ብቻ ደጋግሞ በማሰብ አብዝቶ በመመኘት በጎደለኝ ጸጸት፣ በይሙላልኝ ምኞት፣ በሞተ ትላንት ባልተወለደ ነገር በስጋት አሁንን መቃጠል ጭንቀት ይባላል። አሁናችሁ በበዛ ጸጸት ሲባክን እያያችሁ አይናችሁ ነገሮችን ማስተዋል ሲያቅተው እየሰማችሁ ጆሮዎቻችሁ ማዳመጥ ሲሳናቸው ጭንቀት ውስጥ ናችሁ። እያናገራችሁት እኔን ነው ይላችኋል። ሌላ ሰው እኮ አጠገቡ የለም። ጭንቀት ውስጥ ነው። አንዳንዶቻችሁ ብሶባችሁ የቆለፋችሁትን በሬን ቆልፍ ያለው ወይንስ አልቆለፋችሁም ትጨነቃላችሁ። ምክንያቱም ጭንቀቱ በዝተዋል። መኪናችሁን ቁልፍ ቆልፋችሁ በእጃችሁ ይዛችሁ የመኪናዬን ቁልፍ ብላችሁ በእጃችሁ ይዛችሁ የመኪናችሁን ቁልፍ ትፈልጋላችሁ። ምክንያቱስ የተከፈተው አይን እጃችሁ ላይ ያለውን እንኳ ማየት አቅቶታል። ለምን? አይምሯችሁ በጭንቀት ከተዋጥ አይኖቻችሁ ማየት ይከብዳቸዋል። ስቶፉን ነቅየው ይሆን? ቤቱ ተቃጠለ። በሩን ቆልፌ ይሆን? ያስቀመጥነው ዕቃ ጠፍቶብን ያስቀመጥንበት ቦታ ተስቶን ጠዋት ሰላም ያልነው ሰው በኋላ አግኝተ ነው እንዴት አለ ብሎ ሲለን ደህና እንዴ አንተ ወይ ልጠፍተህ ነው አይቼም እንዴ ጠዋት እኮ ተገናኝተናል ስለ እኔ እናንተ ተገናኝተናል ትላላችሁ። ለካስ ውሳጣዊ አይናችን ማየት አቆመዋል። ወገኖቼ ጭንቀት ሲበዛ ማየት ታቆማላችሁ እንጂ ማየታችሁ ከፍ አይልም። ጭንቀት ሲበዛ ነጋችሁን አታዩም፣ አሁናችሁን ታሳልፋላችሁ። ስለዚህ በአንዳች ምን አትበሉ። ከኔ ጋር ናቸው። በአንዳች ምን አትበሉ። ምክንያቱም ጭንቀት በሽታ ይዞብህ ይመጣል እንጂ ለነገ ለምትሰለሰልበት ነገር መፍትሄ ይዞ አይመጣም። ለነገው ጭንቀት ዋስትና አይሰጥም። በአንዳች አትጨነቁ። ቅጽበታችሁን በእልፊት ጸጸት ሞልታችሁ መጻያችሁ ነገ በበዛ ስጋት አጅባችሁ አሁናችሁን አታቃጥሉ። መስመሩን የሳተ የኑሮ መንገድ ከክርስቲያን ልቦና ሊርቅ ይገባዋል። የእግዚአብሔርን ተስፋ እግዚአብሔርን መታመንና መደገፍ ይቀንሳል። ሁሉን እኔ ልወጣው ካላችሁ የከበዳችሁን ወደ እግዚአብሔር የከበዳችሁን ወደ ቅዱሱ ይዛችሁ ጌታ ያንተ አለኸኝ ማለት ካቃታችሁ እምነታችሁ ጎድሏል። ጭንቀት የእምነትን መጉደል ያሳያል እንጂ ነገ ስለሚሞላው ዋስትና አይሰጥም። ወገኖቼ ልብ በሉ። የአብዛኞቻችሁ ጸጸት የሞተ ትላንትና በትዝታ በጸጸት መጥቶ ያለፈ ታሪክ በስጋት በቁጭት መጥቶ ያልተወለደ ነገ በስጋት ገና በይሆናል በጥርጥር በፍርሃት ውስጣችሁን ከቦ ስትሰቃዩ ጸጸት ነው። እውነቱን ለመናገር ሁላችንም በአካል ዛሬ ላይ ብንኖርም ወይ
የትላንትና ድል እያሞካሸን ቆመናል ወይ የትላንትና ጥፋት እያንገበገበ ይገርፈናል? ወገኖቼ የድልና የስተት ጎዳና ወይም የነገ ስኬት አሊያም ያልታየ ውድቀት አሁናችንን ቀምቶ ውድቀታችን የነገውን ስጋት ደግሞ ስኬት የምንለው የነገውን ተስፋ እያሳየ በመካከል ከአሁናችን ያፋታንና እምቡዝ ያረገናል። እምቡዝ ማለት የቃበዘ ያልተረጋጋ ያልሰከነ ቆሞ የሚያደርገው ማድረግ የማይችል የሚሰራውን የማያስተውል ይናገራል የማያዳምጥ ይሰራ ከልቡ አይደለም። እምቡዝ መንገደኛ የሆነ ማንነት እንዲኖረን ያደርጋል ጭንቀት። በዚህ ብቻ አይበቃም ወገኖቼ። ከአሁናችሁ ጋር አሁናችሁ መኖር ጀምሩ። መቻችሁን ነገን ለፈጣሪ ስጡት። ትናንት ታሪክ ነው፣ ተማሩበት፣ አልፏል። ኃጢአት ካለ ንስሐ ግቡ። የከበደው ወደ እኔ ይምጣል እንጂ ሲጨነቅ ይኑር አላለም፣ ሲንገበገብ ይኑር አላለም። አንዳንዶቹ ይጸጸታሉ፣ ንስሐ ገብተው ሳይቀር ይንገበገባሉ። ለምን ካላቸው ይቅር ማለት ስለማይችሉ ራሳቸውን ይቅር ለማለት ቂመኛ ስለሆኑ። ሰው እኮ በሰው ብቻ ያለ ቂም የሚይዘው በራሱ ጭምር ቂም ይይዛል። በማጭምር እንዴት ሰው በራሱ ቂም ይይዛል ካላችሁኝ፣ ንስሐ የገባበትን የተወውን የታረቀበትን ነገር ራሱን መልሶ የሚወቅስ እኮ አለ። የዛሬ 20 ዓመት ያደረገውን ነገር እያነሳ ራሱን በጸጸት የሚገርፋለ፣ ራሱን በጸጸት የሚጎዳ አለ። ቂመኛነት ነው፣ ቂመኛነት ነው ይሄ። ለራስ እንኳ ይቅር የማለት አቅም የማጣት መንፈሳዊ ኃይል የማጣት ነው። ይቅር ባይነት ይውህና የማጣት ነው። ወገኖቼ ከኔ ጋር ናቸው? እንግዲህ ወደ ሕይወታችን ልንመለስ ያስፈልጋል። ጭንቀት በጣም እየበዛ ሲመጣ ሰውነታችን ኮርቲሶል የሚባል ኬሚካል ያመነጫል። ያ ኮርቲሶል የተባለ ንጥረ ነገር ተደጋግሞ ሲቀር አይምሮን እያነቃቃ ይጀምርና መጨረሻ ላይ ጡንቻ እንዲወጣጠር እያደረገ የልብ ምትን ያዛባል፣ እንዲፈጥን ያደርጋል። ከዛ በኋላ የደም ግፊት ይመጣል። ከዛ በኋላ የልብ ህመም ይከሰታል። ከዛ በኋላ ድባቴ ይመጣል። ከዛ በኋላ አለቅጥ መወፈር ወይም ያለቅጥ መክሳት ይመጣል። ከዛ በኋላ የፊት መጨማደድ ይመጣል። ከዛ በኋላ የፊት መጥቆር ማዲያታም መሆን ይመጣል። እነዚህ ሁሉ ለምን ካላችሁ ጭንቀት ነው። ጭንቀት እሳት ማለት ነው። በልብ እሳት መሸከም ማለት ነው። ወገኖቼ ለምንድን ነው ሰው የሚጨነቀው? በሚፈልገውና በሚያስፈልገው መካከል የሚፈልገውን እንዴት ማግኘት እንዳለበት፣ ያገኘውን እንዴት መያዝ እንዳለበት ስለማያውቅ ነው። ሁሉም ነገር ጥበብ ይፈልጋል። ሰላምታም ጥበብ ይፈልጋል። በጣም የምትስቂም ከሆነ ምን ትገሸልጣለች ያሰኛል። ፊትሽን ኩስትር የሚል ከሆነ ምቺት ፊቷ ማይፈታ ያሰኛል። ለፊታችሁ ፈገግታ እንኳን ጥበብ ያስፈልገዋል። ወገኖቼ የምትፈልጉትን እንዴት እንደምታደርጉት ማወቅ አለባችሁ። በቃ እኔ እጅ አመዳፋሽ አይደለም። እናንተ እኮ ከፈለጋችሁ ተአምረኛ ናችሁ። ታሪክ መለወጥ ትችላላችሁ። ኃይል የሚሆን ክርስቶስ ከእናንተ ጋር ስለሆነ፣ ካልፈለጋችሁም ሰበበኛ ናችሁ። ዝም ብላችሁ በተኛትም ትችላላችሁ። ሁሉም ግን በእጃችሁ አለ። ምክንያቱም ኃይልን በሚሰጠን በክርስቶስ ሁሉን ምን እንላለን? ክብር ምስጋና ለስሙ ይሁን። ክብር ምስጋና ለስሙ ይሁን። ወገኖቼ ስለዚህ የዛሬው ወንጌል የሚያስተምረን ጭንቀት በአንዳቻት ስለምትበሉት ሰው ስለሚበላው ይጨነቃል። ሰው ስለሚለብሰው ይጨነቃል። ስለምትበሉትና ስለምትጠጡት አትጨነቁ። ነፍስ ከመብል ሰውነት እስከ ልብስ አይበልጥምን? ሰውነትን የፈጠረ ነፍስን የፈጠረ አምላክ የሚበላውን ይነሳልን? ደሞስ እንኳን እየሰራችሁ እየለፋችሁ አሞራ እንኳን ሆዱ ሳይሞላ ተርቦ ያድራልን? እናንተ ክርስቲያኑ ናችሁ። እየጸለያችሁ የበረከቱን የቅዱሳኑን ጌታ ይዛችሁ ቅዱሳኑን በጎናችሁ ይዛችሁ ድንግል ማርያምን ይዛችሁ ለምን ትጨነቃላችሁ? በአንዳች ምን አትበሉ፣ በአንዳች ምን አትበሉ፣ አትጨነቁ። ስራችሁን ስሩ፣ አንደበታችሁን ተቆጣጠሩ፣ ንግግራችሁን ክርስቲያናዊ ልዝብ አድርጉ፣ አንደበታችሁን ጠብቁ፣ አይምሯችሁን ጠብቁ፣ ስራችሁን ጊዜያችሁን ተጠቀሙበት። ስሩ፣ ውጡ፣ ወረዱ፣ ሰዓት አታባክኑ። በማይገባችሁ ነገር ገብታችሁ አታውሩ፣ የማይመለከታችሁን አትናገሩ። እርግጠኛ እንኳ ብትሆኑ ከባቴ ያበሳናችሁ እንጂ የሰው ነገር አታውሩ። እነዚህ ነገሮች ተደማምረው ነገ የጭንቀታችሁ መንስኤ ሊሆኑ ስለሚችሉ ክርስትና ማለት ይሄው ስለሆነ ይሄን አታድርጉ እንጂ ጭንቀት ምን አይልም አያስፈል። ስለዚህ በአንዳች ምን አትበሉ፣ በአንዳች ምን አትበሉ፣ አትጨነቁ።
ፊልጵስዩስ ምዕራፍ 4:4 ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። በአንዳች ምን አትበሉ? አትጨነቁ። ወገኖቼ ልንጨነቅ አይገባም። ድንግልን ይዘን ለምን እንጨነቃለን? እንዲህ እያልን እንለምነው። ተዘከር እግዚኦ ከመ መሬት ነህነ፣ መሬታውያን እንደሆን ደካሞች እንደሆን አስብ እንበለው። ምኖች እንደሆን አስብ። ከኔ ጋር በሉ። ተዘከር እግዚኦ ከመ መሬት ነህነ፣ መሬት እንደሆንን ደካማ እንደሆንን አስብ። ሰብሰ ከመ ሣር መዋዕሊሁ፣ የሰው ልጅ ዕድሜው በሉ፣ የሰው ልጅ ዕድሜው እንደ ሣር ይጠወልጋል፣ እንደ አበባም ይረግፋል። አጭር ናት። በዚህ አጭር ዕድሜያችን ለጭንቀት፣ ለእንግልት፣ ለመከራ አሳልፈ አትስጠን። አቤቱ ደካማ እንደሆን አስብ፣ ወደ ፈተና አታግባን። ሐሳቡን ሁሉ አንተ አቅልልን። ነገን አናውቅምና ከማናውቀው ክፉ ነገር ሁሉ የምናመልክህ አምላክ ሆይ አንተ ጠብቀን። ስለ ድንግል ማርያም ብለህ ጠብቀን። ስለ ቅዱሳኑ ብለህ ጠብቀን። ስለ ጻድቃን ብለህ ጠብቀን። ክብር ምስጋና ለስሙ ይሁን። ይቆየን። ዘበላ ሥጋየ ወሰትየ ደምየ፣ ዘበላ ሥጋየ ወሰትየ ደምየ ቦ ሕይወት ዘለዓለም፣ ቦ ሕይወት ዘለዓለም፣ ቦ ሕይወት ዘለዓለም፣ ቦ ሕይወት ዘለዓለም። ዘበላ ሥጋየ ወሰትየ ደምየ፣ ዘበላ ሥጋየ ወሰትየ ደምየ ቦ ሕይወት ዘለዓለም፣ ቦ ሕይወት ዘለዓለም፣ ቦ ሕይወት ዘለዓለም፣ ቦ ሕይወት ዘለዓለም። ዘበላ ሥጋየ ወሰትየ ደምየ፣ ዘበላ ሥጋየ ወሰትየ ደምየ ቦ ሕይወት ዘለዓለም፣ ቦ ሕይወት ዘለዓለም፣ ቦ ሕይወት ዘለዓለም፣ ቦ ሕይወት ዘለዓለም።